ትሁት ከተመስገን ጋር ተገናኘች። ተመስገን ደግሞ ቲናን ለህግ እንድትቀርብ ያልሆነ ወረቀት ሰጣት። አባቢ በፖሊስ አስይዝሻለሁ ቢሮ ውስጥ ገብተሻል ብሎ እንግዲህ አባቢ ደግሞ ቲናን አስደንግጧታል። ቲና እንግዲህ በመጨረሻም ተደናግጣ ውርደቷን ተከናንባለች። ትሁትም እንግዲህ ወደ ተመስገን ለመሄድ አባቢን እየለመነች ትገኛለች። ዳኒና ኤደንም ደግሞ ሊጋቡ ሰርጌ ደርሰዋል እያለች እንግዲህ እየጨፈረችም ነበረ። በዛ መካከልም እንግዲህ የትሁትን እህትም እንግዲህ ተመስገን አፍኗታል። ከዛም በኋላ ልጄን ካላመጣሽ እኔ አልፋታሽም፣ ልጄን ነው እንጂ የምፈልገው ከአንቺ ሌላ ነገር ምንም ነገር አልፈልግም፣ ትሰሚ እንደሆነ ስሚ፣ እኔ የምፈልገው ልጄን ነው አላት። በመጨረሻም እንግዲህ እኔ ትሁትን አግኝቻታለሁ፣ አንቺ ብቻሽን ትቀሪያለሽ ብሏታል። እንግዲህ ለቲና ቲናም እኮ እኔ እኮ ያልጨረስኩት ነገር አለ፣ እኔ አግዣለሁ፣ ቢያንስ አንተ እኔ ልታግዘኝ ይገባል አለችው። ከዛም በመጨረሻ ደግሞ በሌላ በኩል ኤደንና ዳኒ እኔ ቁም እያለሁ አይጋቡ፣ መቼም ቢሆን የራሷ አታደርገውም እያለች ቲና እንግዲህ እየዛተች ትገኛለች። ሰላም ውድና የተከበራችሁ የኤልሲ ቤተሰቦች ላይክ እና ሸር ሰብስክራይብ በማድረግ ፕሊስ ቤተሰቡን ፕሊስ በላይክ ግቡ ፕሊስ። በቃ ምን አለበት ላይክ ብታደርጉ፣ ላይክ አይከፈልበት ወገኖች፣ ምን ችግር አለው? ቅንነት ለራስ ነው። ፕሊስ ላይክ እያደረጋችሁ ግቡ። ላይኩ ለእናንተ ምንም ላይሆን ይችላል፣ ለእኔ ግን ለደሃታችሁ ይጠቅመኛል። ፕሊስ በእናታችሁ፣ እኔ በዚህ ደረጃ በላይክ ለምኛችሁም ጠይቂያችሁም አላቅምና ፕሊስ በተቻላችሁ መጠን ላይክ ሸር ሰብስክራይብ አድርጉ። በቃ ቤተሰብ የሆናችሁኝም ላይክ አድርጉ፣ በሆነ ላይክ አድርጉ። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ድራማ፣ የሚያስተምር ድራማ ስለ ትሁት ነው ይዤላችሁ የመጣሁት። ትሁትም እንግዲህ እንደዚህ በመሳሪያ ደቅኖ ልጄን ታመጫለሽ፣ ልጄን ካላመጣሽ የትም ቢሆን የትም እኔ አልፋታሽም ብሏታል ማለት ነው ተመስገን። ትናም እንግዲህ ምንም አማራጭ እንደሌላት ስላወቀች ትሁት ማለት ነው ምንም አማራጭ እንደሌላት ስላወቀች በቃ እኔም እንግዲህ ተመስገን ጋር መሄድ አለብኝ፣ በዚህ የተነሳ እህቴን እንዲገልብኝ አልፈልግም ብላለች። ከዛም አባቢን እየተማጸነችው ትገኛለች። እኔ ይህን አላሰብኩም ነበር፣ ከዚህ ሆነሽ ያለውን ነገር አብረን እንጋፈጣለን ብዬ አሰብኩ እንጂ እሄዳለሁ ብለሽ ታስቢያለሽ ብዬ አስቤ አላቅም ነበር ይላታል ማለት ነው። አባቢ እንድትፈቅድልኝ ነው የምፈልገው ስትለው አልፈቅድም፣ እዚህ ሆነሽ የመጣውን ነገር እንጋፈጠዋለን አላት ማለት ነው። ከዛ በመጨረሻ ላይ እንግዲህ ትሁት ወረቀት ይዛ መታ ነበር እንደምታዋት። ይህን ወረቀት ይዤ ከዚህ ቤት እገባለሁ ብላ አስባ ነበረ። ከዛም በመጨረሻ ግን ይሄ ወረቀት ይዤ መጥቻለሁ፣ የምታስገባኝ ከሆነ አስገባኝ፣ ከውስጡ ብለን ብናወራበት ይሻላል ስትለው አናወራም፣ አባዬ ወረቀቱን በደንብ ያነበብከው አልመሰለኝም ትለዋለች። ወረቀቱን አንብቤዋለሁ፣ ምንድን ነው የፈለግሽው? ምን ነው ለፖሊስ አሳልፌ እንድሰጥ እያስገደድከኝ ነው ስትለው ልተባበርሽ ይላታል። ለምን? በፖሊስ ለመስጠት ነው፣ በፖሊስ ለመስጠት ወረቀቱን ልተባበርሽ ነው ያልኩሽ ይላታል ማለት ነው። በጣም ትደነግጣለች እንደዛ ሲላት። ማለት ይሄ ድርጅት ይዞት የነበረ ለጊዜው ታግዶብን የነበረ በዚህ ወረቀት ነው፣ ግን አሁን ድርጅታችን ነጻ ፈቃዱን አግኝቶ እየሰራ ነበር፣ ይሄ ወረቀት ከቢሮ ውስጥ ነበር፣ ስለዚህ እንዴት አወጣሹ? እኔ አንቺን ገና በህግ እከስሻለሁ፣ እውነተኛ ታሪክ ቢሆን ኑሮ እስከ ዛሬ አንቺ በዚህ ታሪክ ታሳስሪ ነበረ፣ ግን ደስ የሚለው ነገር የኔ ነጻ ወጥቷል፣ ስለዚህ ቢሮ ውስጥ ገብተሻል፣ ቢሮ ውስጥ ስለገባሽ ትታሰሪያለሽ፣ ውጭ ከቤት አትገቢም ብሎ እንግዲህ አባሯታል ማለት ነው። በዚህም በጣም ደስ ብሏት ነበረና ከዛ ጋሼ ይመጣና አባቢ ትሁትን ያገኛታል ማለት ነው። እንዴት ነው ቲና መታ ነበር? ምን ለምንድን ነው የመጣችሁ? ቆይ ምን ልታደርግ ነው የመጣችሁ ሲላት ስትለው ወረቀት ይዛ መታ ከዚህ እገባለሁ ብላ ለፖሊስ እንደዚህ እያለች ነበር። በቃ ዛሬም ክፋቷን አትተውም፣ ተንኮሏን አትተውም በቃ ማለት ነው። በጣም መገርም ሴት ናት፣ ግን ቆይ ለምንድን ነው የማይቀርባት እያለች ነበረ። በመጨረሻም እንግዲህ አይ እንደዛማ ከሆነ በቃ ልጅቷ ተንኮለኛ ናት እያለች ትሁት ምን ነው ተከሽ ይላታል። ተክዥ አባቢ እኔ መሄድ አለብኝ እባክህ ፍቀድልኝ ትለዋለች። ለምን እኮ ለምንድን ነው የምትሄጂው? በምን ምክንያት ነው የምትሄጂው ሲላት በቃ በሄድ አለብኝ ሄጄ የሆነውን ነገር ሁሉ አይቼ ከሌላ ቤት እገባለሁ፣ ያኔ ሌላ ቤት ገብቼ መስራት አለብኝ ብላ ስታስብ እንደዛም አይሆንም መሄድ አለብሽ፣ እንደዛ አይሆንም አትሄጂም ይላታል። አልፈቀድኩልሽም፣ አብረን ነው የሆነውን ነገር ሁሉ የምንጋፈጥ አብረን እንጂ መሄድ የለብሽም ብሎ እንግዲህ አባቢ ያስቀርቷታል ማለት ነው። ከዛ በመጨረሻ እንግዲህ ትሁትም እንግዲህ ምን ወሰንሽ፣ ምን አሰብሽ ሲላት ተመስገን እኔ ቆሜ በህይወት እያለሁ ቲናና ኤደንና ዳኒ አይጋቡም እያለች እኔ ስለሱ አይደለም የማወራሽ፣ ቤቱ ልትገቢ ሄደሽ አልነበረ? አንተ ግን ምን አስበህ ነው? በፖሊስ እኮ ሊያስይዘኝ ነበር፣ ምን አስበህ ነው ግን? ቆይ
እኔ እንደዚህ ይሆናል ብዬ ሳላስብ አንተ ግን ሂጂ እያልክ በፖሊስ አስይዘህ ነበር። ቆይ ግን ምን አስበህ ነው እያለችው ነበረ ማለት ነው። ተመስገንም እንግዲህ ቲና ጋር ያለውን ነገር ከዚህ ጋር ያቆማል። ምክንያቱም ቲናን የምትፈልገውን ነገር አላደረገችም። ምክንያቱም ትሁት እንግዲህ ወደ ተመስገን ሄዳለች። ምክንያቱም እህቷን ስላገተባት ልጄን አምጭ ነው የምልሽ፣ ልጄን ካላመጣሽ መቼም ቢሆን አልተውሽም እያላት ነበረ። ልጄን የት ናት ልጄ እያለ ልጇን እንግዲህ ፎቶዋን እየሳመ ልጄ አንቺ የኔ ነሽ የኔ ብቻ፣ እኔ ደግሞ አባትሽ ነኝ አባትሽ፣ ልጄ የትም ቢሆን አልተውሽም፣ አንቺ የኔ ብቻ ነሽ እያለ በጣም እያዘነና በደስታም እየነፈረቀ ነበር። እኔ አንቺን ከእጄ ካላስገባሁ መቼም ቢሆን መንቀሳቀስ አልችልም፣ በቃ አንቺ የኔ ብቻ ነሽ፣ የኔ ልጅ ነሽ፣ የኔ ነሽ እያላት ነበረ ማለት ነው ልጁን። ከዛም እንግዲህ ትሁት ልጄን እኮ ምፈልግ ልጄን ሲላት፣ እኔ ስላንተ ልጅ አላቅም፣ ሂድና እናቷን ጠይቅ ትለዋለች። አልፋታሽም፣ ልጄን ነው ምፈልገው እያለ እያስፈራራት እያንቀጠቀጣት ነበረ። በምትወጣበት በምትገባበት እኔ የምፈልገው ልጄን ነው፣ ሌላ ምንም ነገር አልፈልግም፣ ልጄን ግን እንድታመጭ እፈልጋለሁ፣ እኔ ልጄን የት ነው የጣልሻት እያላት ነበረ። እኔ ስላንተ ልጅ ማውቀው ነገር የለኝም እያልኩህ እኮ ነው፣ እኔ ስላንተ ልጅ አላቅም እያለ ነበረ። ከዛ እንግዲህ ኤደንም ደግሞ ተመልሳ በሌላ በኩል መጣ። እሰይ ላገባ ነው እያለች ነበረ። እንግዲህ ሊጋቡ ነው። ከዛም በኋላ ብድግ አድርጋ እንግዲህ ደስ ይላለኝ ኤዱዬ እንድታገቢ እፈልጋለሁ፣ ምኞትሽ እንዲሳካ እፈልጋለሁ፣ ተመስገን ያንንም ሆኖልኛል እያለች እንግዲህ ትሁት እያናገረቻት ነበር። ያንቺንም እንጠብቃለን፣ እንደዚህ ሆኖ አይቀርም፣ አንቺም ደግሞ ከምትወጂውና ከምታፈቅሪው ጋር ትሆኛለሽ፣ ከካሌብ ጋር ትሆኛለሽ እያለች ነበረ። የኔን ነገር እንኳን ታዩ፣ ምንም የማደርገው ነገር የለኝም፣ የኔ ነገር እንኳን ተስፋም የለው ምናምን እያለቻት ነበር። እንደዛማ ማለት የለብሽም፣ ለምን እንደዛ ትያለሽ፣ እንደዛ አትሰቢ ምናምን ትላታለች። እኔም አስባለሁ፣ ለምንድን ነው የማላስበው? እያሰቃየኝ ነው እኮ ያለ። አሁን በቃ ቢያንቺ ሰርግ ዋዜማ ነው፣ ስለ ዋዜማሽ እናስብ፣ የኔን ነገር አምጥቼ በረበሽኩሽ ይቅርታ ትላታለች ማለት ነው። ከዛም በኋላ እንግዲህ ሻንጣዋን ጠቅልላ ምናምን ለመሄድ ኤደንም ዳኒም በጣም አዝነው ነበር። ለምንድን ነው የምትሄጂው? ይህን ሁሉ ዋጋ ከፍለን በስተ መጨረሻ ነው መሄድ የወሰንሽው ለምንድን ነው ማለት በጣም የሚያናድደው ነገር ግን እዚህ ጋር ምን ልንረዳ የምንችለው ብዙ ጊዜ ዋጋ ከፍለንላቸው ወይም ደግሞ ብዙ ጊዜ ዋጋ የሆነ ነገር ሆነንላቸው እነዛ ሰዎች ላይ አንዳንድ ጊዜ በጣም ዋጋ ትከፍላላችሁ ለዛ ሰው የሆነ ነገር ደረጃ ላይ እንዲደርስ ማለት ነው። እና እዛ ጋር ስንደርስ እዛ በቃ ከደስታቸው ላይ አንገኝም። በቃ አንዳንዴ በጣም የሚገርመኝ ነገር የሆነ ሰው ለሆነ ነገር ዋጋ ይከፍላል። እዛ ሰው የሆነ ነገር በጣም በቃ የሆነ እንዲሳካለት ዋጋ ይከፍላል። ብዙ ጊዜ ስለማይ ነው እንደዚህ አይነት ነገር። ግን ከደስታው ላይ ሲሆን አንገኝም ወይ ደግሞ አይገኝም። ያ ሰው ወይ ከኔ ደስታ ላይ አይገኝም ወይ ከዛ ደስታ ላይ አልገኝም። ምክንያቱም ይህን የተማርኩበት ለምን መሰላችሁ? አሁን ትሁት አሁን ለኤደንና ለዳኒ በቃ ብዙ ነገር ሆናለች። ኢቭን ሚስጥር እየደበቀችላቸው በቃ ብዙ ነገሮችን አድርጋለች ማለት ነው። ግን በሚያሳዝንና በሚያናድድ ሁኔታ በሰርጋቸው ጊዜ የለችም። አያናድድም? በሰርጋቸው ጊዜ የለችም፣ አብራቸው አይደለችም። በዛ በጣም ያናድዳል። በደስታቸው ጊዜ አብራ መኖር ነበረባት። ያኔ ድራቸው ቢሆን አሪፍ ነበረ። በመጨረሻም እንግዲህ ትሁት በጣም በሻንጣዋን ጠቅልላ ስትወጣ ዳኒና ኤደን እያሰናበቷት ነበር። አባቢም እንግዲህ ምን አደርጋለሁ ከወሰንሽማ ከሆነማ ምን እሰራለሁ ምን አደርጋለሁ ሂጂ በቃ እኔ ምንም ነገር በቃ አባቢ በጣም አዝኛለሁ። እውነቱን ስነግርሽ ማዘን የሚባለውን ነገር አላቆመም። አዝኜብሻለሁ፣ መሄድ የለብሽም ግን ደግሞ ሄዳለሁ ብለሽ ከወሰንሽ ምን አረጋለሁ? እኔ ከልጄ ለይቻ ላይሽ ባባክሽ እያለ ለምኗት ነበር። በመጨረሻ ግን መሄድ እንዳለባት ወሰነች። ምክንያቱም የእህቷን እያስፈራራባት ነው። እህቴ ልቀቅልኝ ስትለው ልጄን የታረግሻት ልጄ ሲላት እኔ እውነቱን ስነግርህ ልጅቷ እኔም አንተም አናስፈልጋትም። ለምንድን ነው ማናስፈልጋት? እኔም አንተም ጥሩ ሰዎች አይደለንም። በስነ ስርዓት ልንይዛት አንችልም። ስለዚህ እድሏን ከማበላሽባት ብዬ ወደ ውጭ ሄዳለች እኮ እኔን እሱ ይወስድብኛል ብዬ ብለሽ፣ አዎ አንተም እኔም ስለማናስፈልጋት እድሏን ከምንዘጋባት ውጭ ሀገር ሄዳ ትኖር ብዬ ልክያታለሁ። እኔን ክደሽ እኔን ሳታምኝ ለማንም ነጫጭባ ልጄን አሳልፈሽ ሰጠሽ ይልና በጣም ተናዶ ይኸውልሽ ይህ ፎቶ ይታይሻል ይላል። አዎ ልጄን እፈልጋለሁ ሲላት እህቴ እኮ ናት ልጅህን እኮ ያለችበትን ነገርኩህ ስትለው
እኔ አይመለከተኝም። ልጄን እፈልጋለሁ አይደል? ልጄን ውጭ ሀገር ከሰደድሻት አንቺ እኔ ጋር ትሆኛለሽ፣ ካልሆነ ግን እህትሽን አታገኛትም ብሎ እንግዲህ አሰናብቷታል ማለት ነው። አንዳንድ መልካም ሰዎች፣ አንዳንድ ደግ ሰዎች ደግነታቸው የሆነ የሀቅነታቸው ሳይታወቅላቸው እንዲህ በመከራና በሰቆቃ ይኖራሉ። ልክ እንደ ትሁት ማለት ነው። አሁን ትሁት በቃ ከገጠር ጀምሮ ሲረብሻት ከገጠር ጀምሮ ሲያሰቃያት ኖረ። ከዛም ታሰረላት። ኡፍ ብላ እንግዲህ ከታሰረላት ጀምሮ ደግሞ ኡፍ ደስ ብሏት ከሰው ቤት ገብታ እንግዲህ ከነባባ ቤት ገብታ መስራት ጀምራ ነበረ። በመጨረሻ ግን ከስር ተፈትቶ አሁንም እሷን መተው አልፈለገም። ምክንያቱም በየሄደችበት እየሄደ በገባችበት እየገባ እየዞረ እሷ ባለችበት እየዞረ የእሷን ሰላም ማደፍረስ ነው የሚፈልገው። አንዳንድ ሰዎች እንደዚህ ናቸው። ሙጭጭ ካሉ አይለቁም። ወይ የራሳቸውን ትዳር ይዞ ወይ ሌላ ሰው ትዳር እንዲይዛ አያደርጉም። ልክ እንደ ተመስገን ማለት ነው። እና ተመስገን አሁን ከትሁት ላይ እያደረገ ያለው እንደዛ ነው። በመጀመሪያ ማስረገዛት፣ ከዛም በመጨረሻ ተዋት። በፖሊስ ተይዞ እስር ቤት ከረመ። ልጇን እንግዲህ ለእህቷ ሰጥታ እሷ ከነ አባቢ ቤት ስትሰራ ነበረ። ከዛም እንግዲህ የሰው ቤት እንኳን እየሰራች የሰው ቤት ሰራተኛ ናት ብሎ አልተዋትም። አልፈልግም፣ እኔ አንቺና እኔ ጋር ነው መኖር የምትፈልጊው፣ ሌላ ሰው ጋር ህይወትሽ መቀጠል የለብሽም ብሎ እንግዲህ እንደዚህ እያሰቃያት ነበር ማለት ነው። እያሰቃያት ነበረ ማለት ነው። ከዛም እንግዲህ ትሁትና ኤደንና ዳግም ጨኮሬን ኤደንና ዳግም ሊጋቡ በቃ ቀናቸውን ቆጥሮ ፔሎ እየቀየሩ ምናምን ነበረና ከዛ በመጨረሻ ላይ እንግዲህ ትሁት በቃ አብራን ትሆናለች ብለው አስበው ነበረ። ከዛ ግን አጋጣሚ ሆኖ አብራቸው አልነበረችም። በሚያናድድ ሁኔታ አብራቸው ምንም አልነበረችም በጭራሽ ማለት ነውና በቃ ምክንያቱም እሷ እህቷ እንዳትጎዳባት ስለፈለገች የግድ ከተመስገን ጋር መሆን እንዳለበት ወስና ትሄዳለች ማለት ነው። ግን ከተመስገን ጋር ትሄድ እንጂ ትጠፋዋለች። አሁን እሷ አምና መታለች። በቃ ከዚህ በኋላ እኔ ጋር የትም አትሄድም ምናምን ብሎ አስቧል። ግን ትጠፋዋለች። ጠፍታ በቃ ሌላ ቤት ነው የምትሰራው። እነጋሽ ቤት ቢፈልግ አያገኛትም። የት እንዳለችም አያገኛትም። ትጠፋዋለች። በቃ እሷ ትጠፋዋለች ማለት ነው። በጣም በሚያናድድና በሚያስጠላ ሁኔታ ተመስገን እንግዲህ እንደዚህ አድርጎ ይዞ ሄዷል። ቲና ግን ለብቻዋ ቀላ ቀርታለች ማለት ነው። አሁን ላይ ምንም ነገር ማድረግ አትችልም። እዛ ውስጥም እንግዲህ ጋሼንም ብቻውን አይተውትም። ኤደንና ዳኒ ብቻውን አይተውትም። ዳኒም ደግሞ እኔ ፈርቻለሁ፣ ምን ልታደርግ እንደምትችል አላውቅም፣ ኤደን ተጠንቀቂያት ይላታል። ምንም አታመጣም ባክህ ስትለው አይ ይቺ ልጅ በጣም ክፉ ናት፣ ምን ልታደርግ እንደምትችል ስለማይታወቅ በቃ ብንጠነቀቃት መልካም ነው ይላል ቲናን ማለት ነው። ቲና እንግዲህ ከክፋቷ የተነሳ ውድቀቷ ወደ ታች እያቆለቆለ ይገኛል ማለት ነው። እና አይ በቃ እኔ ከእሷ ጋር በጣም ከባድ ናት፣ ይሁን ማለቷ እኔ አልተመቸኝም፣ የሆነ ነገር ልታረግ ስለምትችል ኤደን ተጠንቀቂያት ይላታል። ጋሽም ደግሞ እባክህ አትፍራ፣ ምንም አታመጣም፣ አሁን እኮ ከስራለች ምናምን ይለዋል ማለት ነው። ከዛም እንግዲህ አባቢ ትሁት በመሄዷ በቃ በጣም አዝኗል፣ በጣም ከፍቶታል ማለት ነው። በጣም ከሚገባው በላይ አዝኗል። እሷ መሄድ የለባትም ቤቱ ጋር፣ ያለ እሷ ቤቱ አያምርም፣ ያለ እሷ ደግሞ በቃ ሁሉ ነገር አያምርምና እንግዲህ ግን በየትም ብሎ ያስመልሳታል ብዬ ተስፋ አደርጋለሁ። አይኪድ ካሼ እሱ አባቢ ያስመልሳታል። ምክንያቱም ያለሱ ሁሉ ነገር ጨለማ ነው የሚሆን። ካሌብም መጥቶ የት ሄደች ብሎ ይፈልግ። ካሌብም እንደ አዲስ ውድ ያጫውተዋል ማለት ነው። እስኪ በቀጣይ ይዤላችሁ እመጣለሁ። ላይክ አድርጉ ፕሊዝ።